የ30 ዓመት ታሪኬ ነው የምነግራችሁና በደንብ አስተውሉ። እናቶች ካላችሁ፣ የልጆች እናት ካላችሁ በደንብ እንድታስተምሩ ነው። እኔ አሁን 30 ዓመት በስንት ዓመት መሰላችሁ? በ87 አካባቢ 88 ልጅ ነበርኩኝና በደንብ አዳምጡት፣ ይጠቅማችኋል። ብዙ ጊዜ ልጆቻችሁ ለውጭ ሀገር ለምትሰጡ፣ ልጆቻችሁ ለሰው ለምትሰጡ፣ ልጆቻችሁ ለጉድፈቻም ለምትሰጡ የወለዳችሁት ልጆች በደንብ አስታውሱ ይሄን ነገርን። የኔን ታሪክ ልንገራችሁ፣ አሁን ያለሁበትንም ታሪክ ልንገራችሁ። እኔ በዛ ጊዜ እናቴም ሞታብኝ አባቴም ሞቶብኝ ነበርና አክስቴ ታሳድገኛለች። አንቺ ሰፈር ነው ያደግኩት፣ አብነት ሳር ጠጅ ቤት አጠገብ ነው ያደግኩት። 23 ቀበሌ ከፍተኛ 5 እዛ ነው ያደግኩት። አዩ ሴርና ትባላለች አክስቴ፣ ካወቅሻትም ትልቅ ሞታለች፣ ልጆቿም አሉ። ከእሷ ነው ያደግኩት በደንብ። ጠጅ ቤቱን አውቄዋለሁ። ለምን እኔ አብነት 26 ነኝ። 23 ያለውን ጠጅ ቤት 26 ተሻግረሽ እናንተ ተሻግራችሁ ነው አቋል ያደግኩበት። እኔ ሳልሻ ልክ ከሳር ጠጅቱ ገባ ብለሽ የኛ ነው አክስቴ ያደግኩበት እና እዛ ኖር ነበር። አክስቴ በጣም በደለችኝ፣ አላስተማረችኝም። በጣም ያላት ነች፣ የልጅ ልጇ አለች፣ እሷን ታስተምራለች። እኔ ከእሷ ጋር መርካቶ በረንዳ ቡና ቂቤ ምናምን ትሸጣለች፣ ከእሷ ጋር ሄዳለሁ እና በጣም እና እንግዲህ እናቴ ከሌለሽ ማንም የሚይዝሽ የለም፣ አባትም ከሌለሽ እህቶች ግን አሉኝ። በዚህ አጋጣሚ በቃ ከአክስቴ ጋር እንትን አላስተምርም ስትለኝ ወጣሁኝና ሽንኩርት እንደዚህ መቸርቸር ጀመርኩኝ ውጪ ላይ። እንደዛም እየሰራው ከዛ እሱም እሷ እየመጣች እየደፋችብኝ ምን እያለች በጣም ስታሰለቸኝ አስኮ አካባቢ እንግዲህ ሳሙና ፋብሪካ እዛው ገባውና ሰራሁኝ። እዛ ለ6 ወር ሰራሁኝ። ከዛ በባስ እመላለሳለሁ። ከዛም ከአክስቴ ጋር ከወጣ ወዲህ 13 ቀበሌ አማኔል ነው የምኖረው ከአጎቴ ልጅ ጋር። ያጎቴ ልጅ አለች እና እዛ የሆነ ልጅ ተዋወቅኩት። ሶዶ ጉራጌ ነው ልጁ። ባስ ውስጥ ተዋወቅን። ያኔ እንዳውም አይገርምሽም ስልክም የለም፣ ይሄ አሎ የሚባለው ይሄ ሞባይል ምናምን የለም። ከዛ እዛው ተዋወቀኝና እንግዲህ በቋንቋ ነው የሚያወራኝ፣ ሶዶ ጉራጌ ነው። እዛው ተዋወቅኩትና እዛ በዚህ ስልክ ደውይልኝ ብሎ ስልክ ቁጥር ሰጠኝና ሄድኩኝ። እኔ ደግሞ እዛ የሚሰራው ሳሙና ፋብሪካ ነው፣ እዛው እሰራለሁ። ይቅርታ እንዴ፣ ለምንድን ነው ግን ታብታብ ማታረጉት ጋይስ? ታብታቡ 492,000 ላይ ከቆመ ስንት ጊዜው? ለምንድን ነው እየሰማችሁ ታብታብ ማታረጉ? 2,000 ምናምን ሰው ታብታብ አያረግም? እሺ አንዳንዱ በሄድፎን ስራ እየሰራ ነው የሚያዳምጠው እንባል። አንዳንዱ ቁጭ ብሎ የሚያዳምጥ ታብታብ ቢያደርግ ምን ችግር አለ? ታብታብ አድርጉ ፕሊስ። ቴንክ ዩ። እሺ ይቅርታ እህቴ ስላቋረጥኩሽ። ችግር የለም አቡዬ። እና ከዛ እዛ ቁጥሩን ሰጠኝና እዛ እሱ ይመላለሳል። የእሱ ቤት ደግሞ ወደ ሉሃንዳ አካባቢ ነው። ከዛ በቃ እዛ ሳሙና ፋብሪካን ስሰራልሽ ምንም ስልልሽ ይህ ልጅ ተዋወቀኝ። እንግዲህ ይሄ ልጅ ያሳርፈኝ ይሁን ብዬልሽ ያሳርፈኝ ይሁን ብዬ ይሄ ልጅ እንግዲህ ይሄ ልጅ ተዋውቄው ከዛ ልጅ ነኝ ገና ወደ 14 ዓመት አካባቢ ነው እና ከዛ ተዋወቅኩት። በቃ ስተዋወቀው ምን ስል እሱም ተዋወቀኝ ብታይ በቃ ሻይ ጋብዘኛል እንደዚህ በቃ እሁድ ቀን እንቀጣጠራለን ምንም ስንልልሽ ከዛ በኋላ አንድ ቀን በቃ በጣም አስመሸኝና ከዛ ምግብ ምን በላበት በረንዳ ላይ ቁጭ ብለናል። ከዛ አስመሸኝና ከዛ በኋላ በቃ የዛን ቀን አስመሽቶኝ ቤት ገባው። ያጎቴ ልጅ በጣም ተቆጣኝ፣ መታኝ። ከዛ እሺ ብዬው በላንተን ከምትመታኝ ብዬልሽ ይሄ ልጅን በቃ እንጋባና አብረን እንኑር አልኩት። ከዛ እሺ እያለኝ እሺ ይለኛል። እሺ ብሎኝ ምንስ ከዛ እንዲም እያልንልሽ በቃ
ከዛ ከሆዴ ውስጥ ልጅ ተፈጠረ። እንግዲህ አስቢ 15ኛ ዓመቴ ነው ገና ማለት ነው። ልጅ ተፈጠረ። ከዛ በስልክ ደውዬ ልጅ ተፈጠረ ስለው ባልቻ ሆስፒታል ታውቂዋለሽ፣ ባልቻ ኮልፌ ክሊኒክ ሲያስገባኝ እርግዝና እንዳለብኝ ይነገረዋል። ከዛ በኋላ እርግዝና እንዳለብኝ ሲነገረው እሱና ጓደኛው ነበሩ፣ ባልቻ ሆስፒታል ይዞኝ ሄደ። ያኔ 2 ወሬ ከ15 ቀኔ ነው። ከዛ አስወጭላት ይላታል ለዶክተሯ። አስወጭ ላስወጣ ነው የመጣሁት ሲላት ለዶክተሯ እንደዚህ አልኳት፣ 2 ጥፋት አላጠፋም። አንድ ጊዜ በሆዴ ተፈጥሯል። ይሄ ልጅ አላስወጣውም እና 3 ወሩ ነው በይው፣ መውጣት አይችልም በይ አልኳት ለዶክተሯ። ከዛ ዶክተሯ ማስወጣት አትፈልጊም ልጅ አይደለሽም አለች። አይ አልፈልግም አልኳት። ይሄ እኮ ልጅ ነው፣ ነገ ልጅ ላይ ሰጠኝ ይችላል። ስለዚህ እሱ ካልፈለገ እኔ አላስወጣም አልኳት። አንቺ እኮ በጣም ሕፃን ልጅ ነሽ አለች። አይ አላስወጣም አልኳት። ከዛ በኋላ ልክ የዛው ቀን ማለት ነው፣ የዛው ቀን ከጓደኛው ስትመጣ ስንት ወሩ ነው አላት። ከዛ 3ኛ ወሩ ይዘዋል አለ። ማውጣት አንችልም ማለችው። እኔን አገዘችኝ ሴትዮዋ። ከዛ ጥሎኝ ሄደ። የዛን ቀን እዛው በመስመሩ ላይ በመንገድ ላይ ማለት ነው ጥሎኝ ሄደ። ከዛ አንዲች ጓደኛ የነበረች እዛ አብረን የምንሰራ ከእሷ ጋር ቁጭ አልኩኝ። ከእሷ ጋር ቁጭ አልኩኝና 8ኛ ወሬ ሊደርስ ሲል ደወልኩበት። 8ኛ ወሬ እኮ ሊደርስ ነው እና እኔ ልጁን አላስወጣውም። አይ ካላስወጣሽው አንድ ነገር እኔ ጋር እንዳትደውይ አለኝ። እሺ አልኩት። እሱ ጋር አልደወልኩም። ከዛ በጣም ታናሽ እህቴ ትመጣለች። መጣችና ትጂ ያለች ነው እዚህ ጋር ብቻሽ ነሽ እንግዲህ እሱ የለም፣ እሱ እንደዚህ ጥሎሽ ሄዷል። አሁን ምን ልታረጊ ነው? ልጅ እኮ ነው የተሸከምሽው አለች። በቃ ምንም ማድረግ አልችልም። የት ሄዳለሁ? ሀገሬ ሄዳለሁ። ተነስቼ ሀገሬ ሄድኩኝ። ሶዶ ጉራጌ ነኝ ብያቸዋለሁ። ከዛ ሀገሬ ቡይ የሚባል ከተማ እዛ ገባሁኝ። ገብቼ እዛ ቤት ተከራየሁኝና ከእህቴ ጋር ቁጭ አልኩኝ። በጣም በቃ ከዛ ይደውላል። መጨረሻ ያ ሁሉም ጊዜ ምንም ነገርም እንትን አይልም፣ ግን ይደውልልኛል። ራሱን አሳልፎ ሊሰጥ አልፈለገም፣ ራሱም ሊያግዘኝም አልፈለገም። ከዛ ሲደውልልኝ ልጁ አስወጥቼዋለሁ፣ 2ኛ እንዳትደውልልኝ አልኩት። 2ኛ በቃ ስለዚህ ልጁ ነገም እንትን እንዳይለው ብዬ ያ ልጄ በጣም አፈር በልቼ ያለውን በላችሁ ምጥ ለመውለድ በጣም ተጨንቄ 4 ቀን ነው ቤት ውስጥ 3 ቀን አምጬ ልክ ህይወቴ የማለፋል ሲደርስ ከዛ ቡታጀራ ሐኪም ተወሰድኩኝ። ከዛ ዶክተሮቹ ራሱ ጮሁ፣ አለቀሱ። ያኔ 40 ቀን በነፃ ነበር እዛ። ያ ልጅ ወንድ ልጅ ድምፅ የለውም። ከዛ ልክ ምንትል እንደ ህይወትሽ ነው ልጅ ነው የምትፈልጊው አለኝ ዶክተሩ። ከዛ እንደዚህ አየሁት። ምንድን ነው የምትፈልጊው አለኝ። እኔ ልጄን እፈልገዋለሁ አልኩት። እሱ አውቆ ነው። ከዛ ያ ልጅ ወንድ ልጅ ተወለደ። ልጁ ብታየው ትልቅነቱን። ከዛ ያ ልጅ ይኸው እግዚአብሔር ይመስገን አፈር ዲሜ በልቻለሁ አልኳችሁ። አዲስ አበባ አድጌ እዛ ገጠር ላይ በጣም ተንከራትቼ በጣም መከራ አይቼ ይህን ልጄ ለማሳደግ ስል እንዲያውም ሌላ ባል አገባሁኝ። የዚህ ልጄ ለማሳደግ ስል አንዳንዴ እናቶች ከወዳችን ሲፈጠር ያንን ልጅ ለማውጣት እንፈልጋለን። አውጥተን እዚህ ጋር እኔ አንቺ ጋር ቁጭ ብላ የ3ኛ ጊዜ አስወርዳ የ2 ጊዜ አስወርዳ የ3ኛ እዚህ ጋር መጥታ ስትናገር አለቅስ ነበር። እግዚአብሔር የሰጠ ጸጋን በየትኛውም በኩል መጣ።
የመጀመሪያው ልጅ አውጥተን የሶስተኛው ልጅ አውጥተን የአራተኛው ልጅ ምን ያህል እግዚአብሔር ያዝንብናል። እኔ አለቀስኩ እዚህ ጋር ስትነግርሽ ማለት ነው። ያ ልጄ አሁን እግዚአብሔር ይሄ ልጄ ጠዋሪ ያደርገኛል፣ ነገ ይሄ ልጄ የትም አፈር ብበላለት ብዬ እንደገና ሌላ ባል አገባሁኝ። ሌላ ባል አግብቼ ያ ባል ያገባሁት አባት 2 ዓመቱ ሳይሞላ ነው እንደ አባት ነው አስተምሮ አሳደገው። ከአባት በላይ ሆኖ ልጁ አባቱ ይሄ ነው ብለን እስከ ዛሬ አልነገር ነው። እስከ ዛሬ ስንት ዓመት ነው? ወደ 27 ዓመት ምናምን አባቱ ከሌ ነው አላልነው። እንደ አባት አሳድጎ እንደ አባት አስተምሮ በጣም ይሄ ለዚህ ልጅ ስል ነው እዛ ጋር የሚያገባሁት። መከራ አይቼ እርቦኛል። 3 ቀን ባራስ ጾም አድሬያለሁ። ሌላው ልጅ ስወልድ ለምንድን ነው ይሄ ልጅ እንዳይሞትብኝ፣ ይሄ ልጅ ነገ በቁም ነገር ይወድቅልኛል፣ ይሄ ልጅ ደግሞ ብጥለው ጉድፈቻ ብሰጠው። ያኔ እንደውም ውጭ ሀገር የሚሰጥበት ሰዓት ነበር። በጣም ብዙ ልጆች ለውጭ ሀገር ፈረንጆች የሚፈልጉ ነበር። ብዙ ተጠይቄያለሁ። ልጅ ነሽ፣ ልጅ ታሳድጊዋለሽ ወይ? ለእነዚህ ስጪያቸው፣ ለኮምባሽኖች ስጪያቸው። አልሰጥም። እበት አወጣለታለሁ ሰው ቤት ላይ። ለምን እሰጣለሁ? ልጅ አልሰጥም ብዬ አሁን ደርሶልኝ ብታዩ እናቴ ብሎ ዛሬ እግሬን የሚያጥበኝ ልጅ ነው። እግሬን ያጥበኛል። አስባችሁታል? ሴት ልጅ በየትኛውም በኩል መከራ ሊደርስባት ይችላል። በየትኛውም በኩል ሴቶች ለሆናችሁ በየትኛውም በኩል ሊደርስባችሁ ይችላል። ግን ያንን ልጃችሁ አሳልፋችሁ ለሌላ ሰው አትስጡ። እንዴት የተወለደ ልጅ ለሌላ ሰው ይሰጣል? እበት አወጣለታለሁ አልኩኝ። እበት ታውቃላችሁ? እበት ለምን? ለልጄ ነዋ። ነገ ይሄ ልጄ ብዙ ልጆች እዚህ ጋር ባለፈው ስታለቅሽ ነበር። ውጭ ሀገር ሰጥቼዋለሁ ፈልጉልኝ። ከሰጠው በኋላ ፈልጉልኝ ምን ዋጋ አለው? ከደረሰ በኋላ ፈልጉልኝ። እንዴ ያስ ልጅ እናቴ እንዴት ሰጠችን ብሎ ብዙ እኔ ለልጄ ዋጋ ከፈልኩ አልኳችሁ። ሁለተኛው ልጅ ስወልድ ርቦኛል፣ ተርቤያለሁ። ለምን? ይሄኛው የመጀመሪያው ልጅ እንዲያድግልኝ ብዬ ነው። ሰው ከተማ 10 ዓመት አድጎ ተመልሶ ወደ ገጠር ገብቶ መኖር አስቡት። ያ ምንድን ነው? እግዚአብሔር ይመስገነው። እነዛ ደግሞ እሱን የወለድኩበት ወዴ እንደገና 2 ወንድ ልጅ 1 ሴት ልጅ፣ አሁን 3 ወንድ ልጅ 1 ሴት ልጅ አለ። ይሄ ልጅ አባት ሌላ የለኝም አይልም። አንዳንዴ የምናደርጋቸው ነገሮች መጀመሪያ መጠንቀቅ። አቡዬ አንዳንድ ቁርጥ ያለቃ ስትነገር ከዚህ ከስር ስራ አልጠፋ። እኔ 3 ጊዜ ትኬት ቆርጫለሁ። ከመጀመሪያው እንጂ አላመለጠኝም። 4 ትኬት ቆርጫለሁ፣ 3 ትኬት ቆርጫለሁ፣ አሁን 2 ቆርጫለሁ። ጓደኞቼ 3 አስቆርጫለሁ። ለምንድን ነው? ነገ ሰው እግዚአብሔር ያየኛል። እኔ ባይደርሰኝ ደግሞ እነዚህ በእንትን አካላታ ስንኩሎች የእነሱን መርዳት ነው። የእኔ ልጅ ነገስ ምን ይሆናል? እንደዚህ በእውነት እሷ ስታሰምር እኔ ከዚህ ስራው አልጠፋም። ከስራዋ ነኝ። እና ልጅ ማለት እውነቴን ነው የምላችሁ። እኔ አሁን ልጆች በጣም በቃ የአባትነት አሁን አንድ ቀን እህቴ ነገረችብኝ። አንድ ቀን አክስቴ ልጅ ገዢው ሄጄ ነበር። ይሄ ልጅ ነገረችብኝ አባት አለ ብላ ስታስፈልገው አንድ ቀን አዲስ አበባ ሄዶ እዩ አይምሮውን አያችሁ። ይሄ ልጅ ይህን ከሰማ ጀምሮ ለእኔ ደፍሮ አይናገረኝም። አያችሁ ሰውነቱ የሆነ ስብስብ አደረገ። አክስቱ ነግረው አባትህ ይሄ አይደለም አባትህ ሌላ ነው ና እንፈልገው ብላ አስኮ ይዞ ሄዳ ስታዞረው አያችሁ። ይሄ ልጅ በዛን ቀን ጀምሮ ልጁ ውስጡ ልክ አልነበረም። ከዛ እኔ ራሱ ነገርኩ። ምን አባት አለ? አባት እኮ ይሄ ነው። ሌላ አባት ምን አለ? ምን ልትፈልጌ? አክስቴ እኮ ነግራኛለች ብሎ አንድ ቀን ይህን ተነፈሰ። አንድ ቀን ሳይናገረኝ የኖረው ልጅ። አንዳንዴ እህቶች ተሳስተን የምናደርጋቸው ነገሮች ዋጋ ያስከፍለናል። ዘራችን ራሱ
የአንዱ ልጅ ያንን የምናስወጣው ልጅ እኔ በዛን ሰዓት አስወጥቼ እንደፈለግኩ መኖር እችላለሁ። ዛሬ ግን ብታዩት ምን የመሰለ የኦሮሚያ ክልል ልጅ አግብቶ 2 ልጅ ወልደዋል። አያችሁ፣ የ2 ልጆች አባት ሆነዋል። የሴት ልጆች እንዴት የሚያምሩ ልጆች! የዚህ ልጅ ህይወት ብቀጥፈው አስቡ። አንዳንዴ እናቶች እህቶች አቡዬ ብዙ ጊዜ ትጮኻለች እና እኔ አሁን አይቆጨኝም። እኔ ልንገላታ እንጂ አይቆጨኝም። ለምን ይሄ ልጅ አድኛለሁ። እኔ አሁን 10 ዓመት ይኸው አረብ ሀገር ነኝ። እዛ ጋር መከራዬን አይቼ ልጆቼ በቃ ስንከራተቱብኝ ምን ሲል መከራ ያየው ይሄ ልጅ ምንትን ሲልብኝ በቃ በጣም ታሞብኝ ነበር። በዛ ስቃይ ተሰቃይቼ በጣም መከራ አይቼ ወደ ስደት ሄድኩኝ። ስደት ላይ መጣው። እዚህ ቤይሩት ነው የምኖረው። ይሄው ለልጆቼ አንደኛው 10ኛ ክፍል አድርጌያለሁ። ይሄኛው 10ኛ ክፍል አስተምሬዋለሁ። ሌሎች 2 እየተማሩ ነው። አያችሁ፣ ዋጋ እንክፈል። ምናደርጋቸው ነገሮች እዚህ ጋር እኮ አቡ ብዙውን የሚወዳታል፣ ብዙውን የሚሰድዋታ ያለው ብዙ። ለምን እዚህ ጋር ቁጭ ብላ ምክር ስለምትሰጥ፣ ለሌቦች ስለማትመች፣ እኛ እንዳንበላ ስለምትጮህብን ብዙ ነገር እና ልጄ ብታዩ አቡዬ አሁን ልጆቹን ብታያቸው እንዳንቺ ልጅ ጉርጉር ያሉ እንዴት እንደሚያምሩ ይሄ ህይወት ይታየኛል። የሳ ጊዜ ይሄ ልጅ ያለማስወጣቴ ይሄንን ዋጋ አግኝቻለሁ። ይሄን ትርፍ አግኝቻለሁ። የልጅ ልጅ ማየት በዚህ በ17 ዓመቱ ነው ወደ ስደት ስመጣ በ17 ዓመቱ ነው ያገባው። ዛሬ የ5 ዓመት ልጅ አለው፣ የ3 ዓመት ልጅ አለው። ይሄ ሊጣል የነበረው ልጅ እናት እኔ አሁን ብዙ መከራ አይቻለሁ፣ ብዙ ስቃይ አይቻለሁ። ለምን ልጆቼ ለማሳደግ ብዙዎቻችን ልጆቻችን አሳልፈን ለሰው እንኳን ሌላ ለእናቴ አልሰጥም። ልጆቼ ነኝ እንኳን ሌላ ለእህቶቼ አልሰጥም። ልጆቼ ልጅ ወልደን በራሳችን እጅ ሲያድጉ ነው ልጅነትና የእናትነት ፍቅር የሚገኘው። ወገኖቼ ምንም ማህል ይበድላችሁ። እኔ አሁን ብዙ በድሎኛል። የአሁኑ ራሱ ብዙ በድሎኛል። ብዙ ይኸው አሁን እኔ ልጆች ያሳድጋለሁ። በአሁኑም ለልጄ ስል ነበር፣ ልጄ እንዲያድግልኝ ፈልጌ ነበር፣ አደገልኝ። በአሁኑም ምንም ማህል በቃ በጣም ተደባዳቢ፣ በጣም በቃ ብዙ ነገር። ግን ብዙዎቻችን ለልጆቻችን ስንል በቃ ለልጆቻችን ስንል ዋጋ እንክፈል። እኔ አሁን ልጆቼ ቡታጀራ ላይ ተከራይቼ አስተምራለሁ። በቃ ያንን ቤት ያንን ያለው ሁሉንም በቃ በተለያየ ሳንስማማ ስንቀር በቃ እሱንም ትቼ ይኸው ልጆቼ አስተምሬ በስነ ስርዓት ይማሩልኛል። እኔ በሰው ሀገር ልቅር እንጂ ሁላችንም አስቡ የ30 ምናምን ዓመት ብዙዎቻችን ልጆቻችን የምናስወጣ ልጆቻችን ሐኪም ቤት ሄደን ልጆቻችን ቦዳችን እየተፈጠረ ፍሬ ማጥፋት በጣም ኃጢአት ነው፣ ከእግዚአብሔር የተከለከለ ነው። ዛሬ ይሄን የማየው ደስታ እኔ እነዚህ ወልዶ እነዚህ ልጆቹ ሳይ ትልቅ ተስፋ። እሱንም ማስተዳድረው እኔ ነኝ። አሁን በስደት ዓለም ላይ ሆኜ አባቱም እኔ ነኝ፣ እናቱም እኔ ነኝ። ስለ ሁለተኛው ይቅርታና ትዕግስት፣ ስለ ሁለተኛው ለልጆች ብለሽ ስላገባሽው ትዳር እኮ ምንም ነገር አልነገርሽንም። እንዴት አረብ ሀገር እንደሄድሽም አልነገርሽንም። ዘለሽ አረብ ሀገር 10 ዓመት እንደሆነሽ ብቻ ነው የነገርሽን። መጀመሪያ ታሪኩን ከልጅነትሽ መጣሽ በትክክል ሄድሽና ከዛ ልጅሽ ተወለደ። ልምጣልሽ፣ እሱ ጋር ልምጣልሽ። እሺ ልክ 2 ዓመት ሲሆን ማለት ነው። ልክ 2 ዓመት ሲሆን በቃ ምንም አቃተኝ። ከዛ ይሄንን ባል አጎቶቼ ምንም አሉ ዛቦይ ላይ እንድተዋወቀው አረጉኝና ተዋወቅን። ያው ልጁ እንደዚሁ ዝም ብሎ በሚሰራበት ቦታ ይመጣ ነበር። ከዛ ተዋወቅንና እሱ የወታደር ነው። ከዛ በኋላ ይሄ ልጅ በቃ
ቤተሰቦቼ አጎቶቼ ሰጡኝና አገባን። ጥሩ ዘር ነው ጥሩ ነው ተብሎ እዛ ከተማ ላይ ስለነበር መጨረሻው በቃ አንዳንድ ነገር ጥሩ ሁኔታ ላይ ስላልሆነ በቃ ሀገርህን ይዘኸኝ ግባ አልኩት። እኔ የማየውን ነገር ጥሩ ሳይሆንልኝ ሲቀር ያንን ልጄ ይዤ አገርህን ንግባ አልኩት። ከዛ አገሩ ይዞኝ ገባ። ሲገባ አገሩ በጣም የትልቅ ዘር በጣም ሀብታሞች ናቸው። ሚኒታሪ ተራ ያላቸው ቤተሰቦቹ የጥሩ ዘር ነው። ግን እሱ ጥሩ ነው መልካም ነው ለዛው ጊዜ። መጨረሻው በቃ ስነ ምግባሮቹ ጥሩ አይደሉም። ስነ ምግባሮቹ መልካም አልሆኑልኝም። መጀመሪያ ልጅ ወለድኩኝ። ስወልድ እሱም ታሰረብኝ። ከዛ እንደምንም ብዬም አስፈታሁት። ከዛ ደግሞ 4 ዓመት ታስሮ ወጣ። ምን አርጎ ታሰረ? ምን አርጎ? የሌባ ምናምን ተቀባይ ነበር እሱ። እኔ ምንም አላውቅም። በኋላ ነው ያወቅኩት ስራዎቹን ማለት ነው። አሁን ስታገቢ ምን ታውቂያለሽ? በኋላ ስራዎቹ ጭራሽ መልካም አልሆኑም። በቃ ሳያቸው ውስጡ በጣም ጥሩ አልሆነም። ከዛ አጋጣሚ ታሰረ። አንድ ልጄን ወልጄ ታሰረ 4 ዓመት አፈር ድሜ በላሁኝ። እዛ ሚረዳኝ የለም። የአባቱ ቤት እንሰት አይሰጡኝ። የእንሰት ስራ አልችልም። ምን ልበልሽ የራብ መዓት እላይ ላይ እና በጣም ጎበዝ ነበርኩኝ። የዛ ሀገር እንትን መጻፍና ማንበብ ስለምችል በቀበሌው ላይ ምን አረጉልኝ ሊቀመንበሮቹ? ልማት መጣ። ልማት የሚባል እዛ ልማት እንድሰራ አረጉልኝ። ከዛ በጣም ጎበዝ ነኝ። ከዛ ሴቶች ጉዳይ የሴቶች ሊቀመንበር ደግሞ መረጡኝ በቀበሌ ላይ። ከዛ ልሽ እንዲህ በቃ ተባረርኩኝ። እነዚህ ልጆቼ ለማሳደግ 2 ናቸው። እህቴ ደግሞ አለች። አሁን ያው እናታችን ስለሞተች እህቴ ደግሞ ማሳድጋትም እኔ ነኝ። እህቴም ደግሞ ከኔ ጋር ደርቤ ማለት ነው የመጨረሻ ልጅ ማሳድግ እኔ ነኝ። እሱ እንግዲህ እሷንም ሲሰድባትም ምንም ሲላት አጋጣሚ እሱ ከታሰረ በኋላ እኔም ያንን ቤት የአያት ቤት ነውና አለቅም ብዬልሽ በቃ ከዛ በኋላ 4 ዓመት ሲታሰር 9 ዓመት ነበር እንዳውም የተፈረደበት። ባይገርምሽ ይግባኝ ጠይቄ ነው 4 ዓመት አስነሳሁለት። 6 ዓመት ነው እንትን ያለው። ይግባኝ ጠየቅኩለት 4 ዓመት ተነሳለት። 6 ዓመት አመክሮ 2 ዓመት ተነሳለት። 4 ዓመት ጽኖ ስራ ታስሮ ወጣ። ያን ልጅ ተሸክሜ እንደገና እጠይቀዋለሁ። አባቱ ቤት አንድ እንሰት ቢሉሽ እንሰት እንዳይመስልሽ፣ ታውቂያለሽ የጉራጌ እንሰት እንዲህ የቆመ እንሰት ነው። እርቦኛል። የራሳቸው የአያታቸው ቤት ነው የያዝኩት፣ ቤታቸው ነው የያዝኩት። በዛ ቤታቸው እንሰት ስጡኝ ስላቸው አልሰጥም አሉኝ። ከዛ አሁን ያንን ቤት ትቼ እንደወጣ ነው እሱ ስለሄ ታሰረ ማለት ነው። እኔም ያንን ቤት ትቼ ልሽ አልወጣም ብዬ የቆጮ ስራ ለመድኩኝ። ይሄ አሚቾ የሚባል የሚንፋቃለና እሱ ራሱ መፋቅ እንደዚህ ከእነሱ ጋር የሚሰሩትን አይቼ መስራት ጀመርኩኝ። ለምን ልጆቼ እነዚህ ልጆች የት ይዣቸው ይሄዳለሁ? የት ይሄዳለሁ? ከዛ እንደሱም እየለመድኩልሽ ምን ስልልሽ ከዛ አንድ ቀን የአሚቾ ስራ ሰራለሁ ብዬ እግሬን መታሁት። እግሬ እስከ ዛሬ ጠባሳ አለው። መታሁት እግሬን ማለት ነው። ልክ በዛ በአሚቾ መምቻውን ምን አደረግኩት? አሚቾ መታለው ብዬ እግሬን ነው የዛ አሚቾ መታለው ያልኩት እግሬን መታሁት። ከዛ እግሬ በጣም ደም ተንቆረቆረ። በጣም ህዝቡ ያዝንልኛል። በቃ ከተማ አደግኩ ስለሆንኩ በጣም ደግሞ ልጅ ነኝ። በጣም ይወዱኛል። ቆጮ ቋጥሮ ይመጡልኛል። በጣም 4 ዓመት ቤት ዘግቼ ከፍቻለሁ ለብቻዬ። ይቺ አትሄድም እንዴ? ኬት የመጣች አማራ ነች፣ ኬት ነው ያማጣት እያሉ በገዛ አገር ያቁኝማ ሙልጭ አርጎ እየሰደቡኝ እና እቺን 4 ዓመት ጥርሴን እንደዚያ አኝኬልሽ 4 ዓመት እየራበኝ እየጠማኝ ቤተሰቡ አንድ ነገር ሳይሰጠኝ እህቶች አሉን። ጅቡቲ ላይ እህት የነበረች አንድ ጊዜ ለምለብሰው አጥቻለሁ። ብዙ እምለብሰው ልብስ አጥቻለሁ። ከዛ ምን አረግኩ መሰለሽ? ዶሮ አረባሁኝ። ዶሮ አርብቼ ዳይመንድ የሚባል ልብስ መጥቶ ነበርና እሱን ልብስ ገዛሁኝ። እንግዲህ እህቴ አስተምራለሁ። ኮንጎ እሷ እኔ ቤት ከዋልኩኝ ኮንጎ ለእህቴ እሰጣታለሁ።
አሁን እግዚአብሔር ይመስገን እህቴ በጣም ደህና ሆናለች። በጣም ደስ የሚልሽ በቃ በጣም ጥሩ ሆናለች። እቺ እናታችን ጥላት የሞተችው የእኔ ኮንጎ ሰጥቻት ትምህርት ቤት ሄዳ ተምራ ትመጣለች። ስትመጣ ደግሞ እኔ አስረዋለሁ። በዚህ መከራ ሆኜ ከዛ እህቴ እንደዚህ የሆንኩ እህቴ እሱም እንደታሰረ እህቴ ከጅቡቲ መጣች። ልብስ ይዛልን መጣችና እቺ እህቴ ትንሿ እህቴን እሷን ይዛት ሄደች። ሁለተኛዋ ደግሞ የእሷ ታናሻለች። ሁለት ልጆች ነው ይዤ የተቀመጥኩት እህቶቼ። ለምን አንደኛ እናት የለንም፣ እነዚህ ልጆቼ ታረጋቸዋለሁ፣ እኔ ነኝ ደግሞ እዛ ጋም ያለሁት። ከዛ ይቺ እህቴ ጅቡቲ መጣ፣ እህቴ ይዛት ሄደች። አንደኛው እህቴ ከኔ ጋር ቁጭ አለች። ከዛ አንደኛ እህቴ ምን አረኳት መሰለሽ? አሁን ከኔ ጋር እዚህ ከምትንገላታ ብዬ እሷንም እስከ 3ኛ ክፍል አስተምሪያት አዲስ አበባ ላኳት። የእሱ አክስት ቤት ላኳትና እዛ ስሪና አልኳት፣ ሰርተሽ ደህና ስትሆኝ አረብ ሀገር ትሄጃለሽ አልኳት። እሷ ልጅ ሰርታ እዛው እየሰራች አረብ ሀገር ሄደች። ባህር የሚባል ሀገር ሄደች። ባህር የሚባል ሀገር ሄደች። እኔ እዛው ነኝ። እኔ እነዚህ ልጆች ታረጋቸዋለሁ። ራብ ነው አቢባዬ፣ መከራ ነው። አስቢ፣ የገጠር ኑሮ ታውቂያለሽ። በጣም መከራ በቃ ቻሌንጅ ሆነብኝ። ከዛ በኋላ እንዲም እያልኩ እሱ ከእስር ቤት ወጣ። 4 ዓመት ታስሮ ወጣ። እኔም ያንን ቤት አለቅም ብዬ ከዛ ምክትል አፈ ጉባኤ መረጡኝ፣ የሴቶች ጉዳይ መረጡኝ። በቃ በቀበሌው ላይ ሰራል፣ ሽልማት እሰራለሁ፣ የዕለት እንጀራዬ ማለት ነው፣ የዕለት የልጆቼ። እንዲም እያልኩ እዛ እንደዛ እንትን ስል እሱ ተፈታ። ሲፈታ ደግሞ ክትባት የህፃናት ከ5 ዓመት በታች ክትባት ፖሊዮን ሰጥ ነበርና ከዛ እዛ ደግሞ ጊዜ እንትን ስልልሽ አጠመደኝ። እሱ አጠመደኝ፣ ቀና። በቃ እንደዛ ፖሊዮ ሲሄድ ምን ስል ደግሞ እሱ ከመጣ በኋላ በጣም ቀና። እንዲህ ሄጂ ስሰራ ምን ስል በጣም ቀናብኝ እሱ። በቃ ከዛ ስወጣ ይጨቃጨቃል፣ ስገባ ይጨቃጨቃል። በጣም መከራዬን አየው አልኩሽ። መከራዬን አየው። ከዛ በኋላ መከራዬን አየው አልኩሽ። አቡ ምን ልበልሽ? በቃ እኔ ደግሞ ኑር አሸንፌ ልጆቼን ለማኖር ነው የፈለግኩት። ከዛ ያንንም ክትባት እየሰራው ያንንም ክትባት ስሰራልሽ ትምህርት ቤት ደግሞ እዛው አለ፣ ትምህርት ቤት አለ። ከትምህርት ቤት እንትን ተወዳደርኩኝ፣ የሻይ ክበብ ተወዳደርኩኝ። የሻይ ክበብ ተወዳድሬልሽ በዛው ደግሞ በዛ ምን አደርጋለሁ? የአስተማሪዎቹም እንጀራ ጋግርላቸዋለሁ። በዛ የአስተማሪዎቹ እንጀራ ጋግራለሁ። አስተማሪዎቹ እንጀራ እየጋገርኩላቸው በዛው ደግሞ ሻይ ቤት ይዤልሽ አምባሻ ጋግራለሁ። እንዲህ እያልኩኝ መከራዬን አየሁ አልኩሽ፣ መከራዬን። ከዛ ደግሞ ምን አደርግልሽ መሰለሽ? ከዛ ልክ አህያዎችን ይዤ ገበያ የሄድኩ ቀን ሽጡና ጠብቁ፣ እኔ ቢያንስ 2000 ብር ሽጬ ውላለሁ። ሽጡና ጠብቁኝ ስልልሽ እሱ ምን ያደርግልሻል? ሽጦ 1000 ብር ተሽጠዋል ብሎ 1000 ብሩን እዛው ቁረጥ ያደርግልሽ እና 1000 ብር ይሰጠኛል። በእሱ ደግሞ ገብቼ ስንት ተሸጠ? እኔ የምሸጠውን አውቃለሁ። 1000 ብር ተሸጠ ይለኛል። በዚህም ስጨቃጨቅልሽ ምንም ስል ብዙን ከብቶች አረባሁኝ፣ ብዙን ከብቶች ብዙን በጎች አረባሁን፣ እንዲም እያልኩልሽ ከዛ በኋላ እንዲም እየደከምኩ በቃ የእሱ እህት እዚህ ቤይሩት አለች፣ ቤይሩት ላይ አለች። ከዛ ገባልሽ ከአረባ ከንትን ከእስር ቤት እንደገባ አረገዝኩኝና ልክ ወለድኩኝ። በ9 ወሬ ስወልድልሽ ያ ልጅ በቃ ክርስትና ካላስነሳሁት አለ። አታስነሳም አልኩት። እኔ ፕሮቴስታንት ነኝ፣ አታስነሳም አልኩት። ከዛ አስነሳለሁ፣ አታስነሳ። ከዛ ልክ በ15 ቀኑ ታህሳስ 16 ወልጄው ጥር 1 ቀን ያ ልጅ ሞተብኝ። ከዛ ያ ልጅ ሞተ። በሱም በጣም አዘንኩኝ። በቃ በጣም አየሽ፣ ከዚህ ከሁለት ጭቅጭቅ ላይ ይሄ ልጅም ሞተብኝ። ያንን የደከምኩለት ሁሉ አይምሮ ወረደ። በቃ አለቀስኩኝ፣ ወረደ። እናት የለችኝ አጠገቤ፣ እኔ አባት የለኝ። እንግዲህ ዘመዶች እዚህ ጋር አልጠራ። በቃ ቢመታኝ ራሱ አቡዬ
ውጭ ወጥቼ ተናግሬ አላቅም። ጌታ ምስክሬ አንድ ቀን ለጎረቤት ተናግሬ አላቅም። ለአካባቢ ተናግሬ አላቅም። ለሰው ተናግሬ ለምን የማድርበት ቤት ነው። ሚስጥር የባልሽ ሚስጥር አውጥተሽ ሰጥተሽ መልሰሽ ደግሞ እንደዚህ አይነት ነገር ስለማለት ጸጥ ነበር። በቃ ምን አይነት ነች ይሉኝ ነበር። ይመታኝና መልሽ ምንም አልናገርም ነበር፣ ዝም ነበር እምለው እና በጣም ዋጋ ከፍያለሁ አቡዬ። ዋጋ መክፈል እንዳይመስልሽ። ልጆች ማሳደግ እንደ ቀልድ ያሳደግኳቸው አይደሉም። ዋጋ ከፈልኩላቸው። መጨረሻ ደግሞ እዚህ ቀበሌ ረቶኝ ደግሞ ክትባት ደግሞ ስሰራ የት ወጣች የት ገባች። በቃ ለብሼ ስወጣ በልብሴ በቦርሳ ይዤ ነበር የምወጣው። ለብሼ አልወጣም ነበር። በቃ በቦርሳ ይዤ ወጣ ነበር። በቦርሳ ይዤ ነው ጫማ በቦርሳ ይዤ ለብሼ ከወጣው ወይ ፀጉሬ ልሰራ ነገ የሆነ ወረዳ ስልጠና አለኝ ብዬ ፀጉሬ ልሰራ ከሄድኩኝ ጭቅጭቅ ነው የሚተረክ ነው። በጣም አይሞር የተቃወሰ። ከዛ እህቶቼ በጣም ነው የሚሰድቡኝ። ውጪ አንቺ ገና ሕፃን ልጅ ምንድን ነው ልጅ የምትፈለፍል ምንድን ነው የማትወጪ ይሉኛል። ከዛ በቃ እኔ ደግሞ አልወጣም። ቆዩ ልጆች ልውለድ እስኪ እነዚህ 2 3 ላርጋቸው 4 ላርጋቸው ትንሽ እያልኩልሽ እንደዚህ መከራ አየዋልኩሽ፣ ስቃይ አየዋልኩሽ በጣም። ከዛ 2 ዓመት ከገባ በኋላ ወለድኩኝና ከዛ በቃ ወላለድኳቸው። እነዚህ ልጁ ሲጠፋ ደግሞ ሲሞትብኝ ማለት ነው ቶሎ አረገዝኩኝ። ገና ሰውነቴ ገና እንትን ያላለ ስለሆነ ቶሎ አረገዝኩኝ በ9 ወሩ። ከዛ ሴት ልጅ ወለድኩኝ። ከዛ እሱንም መከራ እያየሁልሽ እንደዛም እያልኩልሽ የክትባት ዳገት ነው ቁልቁለት ነው። ወርዳለው እሰራለው። ወረዳ ስልጠና ስወጣ ለብሻ አልወጣም። እንደ ሰው ልብሴ በቦርሳ ይዤ ነው የምወጣው። እዛ አክስቴ ጋር ገብቼ ቀይሬ ምንድን ነው አንቺ ነፃነት ያለው ኑሮ አይደል እንዴ የምትኖር? ለምንድን ነው ልብስሽን ለብሰሽ ማትወጪ? አንቺ የማታውቂው ነገር አለ አክስትዬ፣ ዝም በይ እያልኩኝ ቤተሰቦች ዝም በሉ፣ ማንንም አልሰማም። በቃ ለምንድን ነው ትንሽ ይመልሰዋል ብዬ ነው። የጥሩ ዘር ነው፣ ጥሩ ቤተሰብ ያለው ጥሩ ወንድሞች ያለውን ይመልሰዋል፣ ጥሩ ሰው ይሆናል ብዬ ነው። መጨረሻውን ጭራሽ አቡዬ ነስቴ በቃ ደከመኝ። በቃ የዛ ሀገር ኑሮ ከዛ በቃ ዱላሁን ምኑም ደከመኝ። ከዛ እግዚአብሔር አልኩት ልጆቼን የሰውም አልሰጣቸውም። የ3 ዓመት ልጅ ነው የመጨረሻው ልጅ። ለሰውም አልሰጣቸውም፣ ለማንም አልሰጥም። ልጄን አንተ ጠብቅልኝ እግዚአብሔር ብዬ ለእህቱ ስልክ ደውዬ አረብ ሀገር እህቴ ተቆጣችኝ። አሁን ፓስፖርት አውጪ ትለኛለች። እሺ ብዬ ፓስፖርት አውጥቼ ከዛ እህቴ በቃሽ አሁን አረብ ሀገር ሂጅ ያለች። እሺ አልኳት። ከዛ የእሱ እህት እዚህ ያለች አይንዬ አልኳት እባክሽን እሱ ፈቅዶልኛል። አልፈቀደም እኮ እሷ አልፈቀደም። እንኳን ሊፈቅድ ምንም እንትን አይለ። እኔ ወረዳ ስልጠና ነኝ ብዬ ነው ፓስፖርት ላወጣ ሄድኩት። እዛ ፓስፖርት ያውጥቼ ምን ብዬ በጄ ይዤ አይንዬ እባክሽን ውሰጂኝ ፈቅዶልኛል አልኳት። ከዛ ፈቅዶልሻል ስትለኝ አዎ ፈቅዶልኛል አልኳት። ከዛ እንዲህ ስላት ያኔ እንደውም 1500 ነበር የሚከፈለው። 2005 ላይ ነው ስደት የጀመርኩት ማለት ነው። ከዛ ፓስፖርቴን ምንም ልኬላት አስጨርሳለኝ። አሁን ከነገርኩት እንትን ይላል። አሁን 2ቱ ልጆች ይሄ የወለድኩት ልጄና ይሄኛው ደግሞ ልጅ የሱ ታናሽ ትንሽ ከፍ ብሏል። 8ኛ ክፍል አድርሻቸዋለሁ። አሁን እነዚህ ልጆች እዛ ከተውኳቸው ወይ አባት ነው የሆነ ነገር ሲሉት ወይ ይመቱታል ወይ የሆነ ነገር ይላሉ ብዬልሽ 2ቱ ልጆቼን አስቀድሜ አነሳኋቸው። ይህንን ፓስፖርት ቪዛ ማሰራት ከጀመርኩ ጀምሮ ወደ አዲስ አበባ አነሳኋቸውና አንተ አስተምርልኝ ብዬ የእሱ ያጎት ልጅ ሰጠሁት። አንደኛውም የእሱ አጎት ልጅ ሰጠሁት። አንተም እዚህ ጋር አስተምርልኝ፣ በቃ 8ኛ ክፍሎች አስተምርና አስጨርስልኝ ብዬልሽ እኔ ቪዛ መጣ ሲባል 2ቱ ሴቷና ወንዱ እዛው ቤት ናቸው። ከዛ እኔ እህቴ ከአረብ ሀገር መጥታለች ነገ በረራሽ ነው ተብሎ እቺ የርገንዷ ስልክ አለኝ ደውሎ ነገረኝ። እዛ ምንም ተስተካክዬ ያለኝም ነገር ዱቄት ምናምን አስገብቼላቸው ከዛ እኔ እህቴ መጥታለች ከአረብ ሀገር ከዱባይ ልብሱ ሰጂ ብላኛለች። ያኔ ስለ ከህፃንነት ጀምሬ አንድ ጊደር አባቱ የሰጠኝ
4 ከብት ሆኖልኛል። 4 ከብት አድርጌያለሁ። እሱ ሲታሰብ አንድ ነገር አልሸጥኩም። እኔ አበዛኋቸው። ከዛ ተነስቼ ስላት ቪዛ መጣ ሲባል ያን አስተካክዬ እሺ እህቴ ከዱባይ መጥታለች እና ልብሱ ሰጂ ብላኛለች፣ ስለዚህ መጣሁኝ ብዬ ተነስቼ ትሸኘኛለህ አልኩት። አዎ ሸኝሻለሁ አለኝ። የእግር ጉዞ አለው፣ የ3 ሰዓት ጉዞ አለው ወደ መኪናው ጋር ልደርሽ። ከዛ ይዞኝ ድንጋይ ግዢ አለኝ። በራስሽን ባትሪ ልንይዝ በማታ ማለት ነው 9 ሰዓት ተነስተን ነው የምንሄደው። 3 ሰዓት ጉዞ ነው። በረራይ ስንት ሰዓት እንደሆነ አልታወቀም። የዛው ቀን ነው፣ ሰኞ ቀን ነው። ከዛ ባትሪ ገዛው፣ ድንጋይ ገዛሁለትና ሸኝቶኝ እሱ ደሞዝ ሊቀበል የወታደር ወደ ቡታጀራ የሚሄድ ነበር። እሺ በቃ ሮብ ትመጫለሽ አለኝ። አዎ እመጣለሁ፣ ሮብ እመጣለሁ። ቻው በቃ ይሄ ለልጅቷ ቅባት ግዛላት፣ ይሄ ለልጅቷ ስኳርና በሶ ይዘህ ግባ ብዬው እኔ ተነስቼልሽ የት አዲስ አበባ እህቱ ልካልኛለች ቪዛ ማለት ነው። ልክ እዛ እንደሄድኩኝ ልክ እኔ 6 ሰዓት አካባቢ ነው አውሮፕላን ማረፊያ የገባሁት። ከዛ ተነስቼ እንግዲህ ከኬላ የሚባል አካባቢ ተነስቼ አዲስ አበባ ገባሁኝ። እዛ እህት የነበረች እቃ ምናምን ገዛ አስታጠበቀችኝ። ከዛ ተነስቼ ልሽ እዛ ገባሁኝ። አረብ ሀገር መጣሁኝ። አረብ ሀገር በመጣሁበት 6 ወር አይሆነኝ የልጆቼ ሞግዚት ነች ብሎ ሚስት አገባ። ሞግዚት ሰራተኛ ብሎ ማለት ነው። ሰራተኛ ብሎ ሚስት አግብቷል። በንብረቴ ላይ በቤቴ ላይ እንዲህ በህፃነት በደከምኩበት ላይ ማለት ነው። ከዛ እንደዛ አርጎ ተመልሼ እልም አይቻለው ብዬ ለእሷ ደውዬ ነገርኳት፣ ለእህቱ ማለት ነው። እልም አይቻለው፣ በነጭ ፈረስ ቁጭ ብሎ አይቼዋለው። ስለዚህ ምንድን ነው ፍችልኝ ብዬ እንግዲህ የምትቀርበኝ እሷ ነች፣ መጣም የምታየኝ እሷ ነች። እሷ 7 ዓመት የቆየች ነች። ከዛም ስላት ወይኔ እኛ ቤት ሰው በክርምት ይሞታል፣ ወንድም የሆነ ነገር ሊሆንብኝ ነው ብላ ጮኸች። አይ የሆነ ነገርማ አይሆንም። ከዛ የእሷም ጓደኛ ነች የኔም ጓደኛ ነች፣ ሰናይ ትባላለች። እሷ ለእረፍት 2 ዓመት መጣ ቁጭ ብላ ለእረፍት እዛ ስትገባ አግብተዋል ሲባላት ትሰማለች። እንዴ የትዕግስት ባል አግብተዋል? እንዲህ ማንን ነው የምታገበው? ልጆች የለም አሉ። አግብተዋል? አዎ የእሷም ጓደኛ ነች የኔም ጓደኛ ነች። ከዛ ልጅቷ ስትመለስ አይኑ እሱ እኮ አግብተዋል እንደዚህ ብላ ስትነግራት ምግብ ሰርታ ምን ብላ እኔ ጋር ትመጣለች። ልጆቼ ደግሞ መስቀል ነው የመጀመሪያቸው፣ ቤቱ ባዶ ነው፣ ህጻናቶቹ እዩዋቸው ብዬ የመጀመሪያ ደሞዜ የሁለተኛ ደሞዜ ለነሱ ልኬላቸዋለሁ። ሲገቡ ልጅቷ አለች። ልጅቷ ደግሞ በጣም ጥቁር ነች ልጅቷ ማለት ነው። እና እዛ ጋ እንግዲህ ለአባትዮም ልብስ ይዞ ነው የገቡት፣ ለልጆችም ልብስ ይዞ ነው የገቡት። 2ቱም ልጆች እንግዲህ አስቡት ቢያንስ 14 ዓመት ከሱ ጋር የኖራችሁ ሰው እንደዚህ በባዶ ለልጆቻችሁ ብላችሁ ከዛ እሷ ወደ እኔ ትመጣለች። ልጆቼ ደግሞ መስቀል 2ቱም የመጀመሪያቸው አይደለም። ልጆቹ ወንድሞቻቸው ሊያዩ እዛ ይገባሉ። ሲገቡ ምን ያደርጋል? እቺ ሚስት ያይዋታል። ልጁ ትንሹ አባዬ ይለዋል። እቺ ምንድነች እዚህ ቤት ላይ ይላል። አይ ሰራተኛ ነች፣ ልጆቹን ሕፃን ስለሆኑ ለእነሱ ስል ነው ያመጣኋት ብሎ ይነግሯቸዋል። ልጆች ቅይርይር ከዛ እናቴ በወጣችበት ይችን ጥቁር ሴትዮዋ እንዴት አመጣ ሲሉት አይ ሰራተኛ እኮ ነች ይላል። ማታ ደግሞ ይጠብቁታል። አየሽ ልጆቹ አስበዋል፣ ይጠብቁታል የት እንደምትተኛ ማለት ነው። ልክ ስትተኛ አብሮ ሲተኙ ያያል። ትንሹ ልጅ
በጣም ፈጣኝ ነው። እንደ ትልቁ አይደለም። ትልቁ በጣም አስተዋይ ነው። እንግዲህ አይናገርም። ትንሹ ግን በጣም 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 አስተዋይ ነው። ከዛ ምን ይላል አባቴ፣ በማግስቱ ስትተኛ ይጠብቋታል። ጠብቋትና ኬት እንደተኛች ስላዩ ዝም ብሎ በማግስቱ ትንሹ ፈጣኝ ነው። ከዛ ና ብሎ አባዬ ና ብሎ ወደ ውጭ ያወጣዋል። እንዴት እቺ ሴትዮዋ ሰራተኛ ነች ካልክ እንዴት አብረህ ትተኛለህ? ሰራተኛ ከሆነች በእናታችን መኝታ ላይ እንዴት እችን ሴትዮዋ ታስተኛለህ? ትንሹ በጣም ፈጣኝ ነው። እንዴት ታስተኛታለህ? እናታችን እኛን ልትለውጥ እኛ ለእኛ ብላ መከራ ልታይ ሄዳ አንተ እንዴት ሚስት ታገባለህ? እንዴት ይቺ ሴትዮዋ ሚስት ካልሆነ ሰራተኛ ከሆነች ለምን አብረህ ትተኛታለህ? ትንሹም ልጅ በዛ አመት በዓል ቀን ረግጦ ወደ አዲስ አበባ፣ ትልቁም ልጅ እንደዛው እያለቀሱ መንገድ ለመንገድ ከዛ ወይኔ የትዕግስት ልጆች ወይኔ እናታችሁ እንደዚህ እንትን ብላ አወጣችባችሁ ብሎ መንገድ ላይ አክስቱ ከመንገድ ላይ ታገኛቸውና አንድ መንገድ ላይ ያለቻለች እሷን እድዛ ጋር ጠራርጋቸው እንባቸው አትሄዱም ብላ እነዚህን ከልክላ እኔ ጋር ታድራላችሁ ብላ ከዛ ተነስቶ በማግስቱ አዲስ አበባ ይመጣሉ። ደወሉልኝና ደህና ነሽ እንዴት ነሽ ብሎ ነገር ደህና ነሽ ብሎኝ ብቻ ጸጥ አሉ። ደህና ነሽ ጤንነትሽ እንዴት ነሽ አንቺ ደህና ነሽ? ምነው መስቀል አልገባችሁም? አይ ገብተን ነበር። ስለዚህ አሁን መጣን። ለቀን ብቻ ስራ አልተፈቀደልንም። እኔም ትምህርት ስላለኝ መጣው አለኝ ትንሹ። ከዛ በኋላ ልሽ በ6 ወሯ ያለው ልብስ ጠርጋ የኔን ልብስ ጠርጋ እቃውን ጠርጋለች። ጥርግ አርጋ ጠፋች። የሱ እህት ደግሞ ሰምታ ምንም አልደበቀችኝም። በጣም ነው የምንዋደደው፣ ቤተሰቡ በጣም ነው የሚወደኝ። እሱን ይዛልናለች ይላሉ። ከዛ ትጂ ያለች ወዬ የበቀደም ልም ያየሽው እኮ ልክ ነሻል። ምንድን ነው አግብተዋል አሉ እኮ ምን እንደሆነ አላቅም። አቤባ እምባዬ ፈሰሰ። በቃ የደከምኩበት 4 አመት እዛ ሰፈር ታስሬ የተቀመጥኩት መሬቴን አላስወስድም ብዬ ያጎቱ ልጅ እዚህ ጭንቅላቴ ላይ ፈንክቶኛል አታርስም ብዬ ከልክዬ ያንን የደከምኩበት በጣም አለቀስኩኝ። በጣም ተሰማኝ። 4 አመት እኮ ዘበኝነት ቁጭ ብዬ ከዛ ቤት ከዛም ስመታ ከዚህም ስመታ መሬቱ እንዳይወሰድበት ሌላ እንዳይወስዱበት። እሱ ደግሞ ሁሉም 7 ልጆች አንድ ላይ ናቸው። ይሄ አረብ ሀገር የሚያመጣችን 7ታቸው በአንድ እናት ነው የሚወለዱ። እሱ ብቻው ነው የተወለደው። በጣም የሚያሳዝነን ይሄ ነበር። በቃ ብቻው የተወለደ ነው። ያሳዝነኛል። ሊጮቁኑታል ብዬ ያ ሁሉ ነገር ጥሎ እንደዚህ ያደረግ። ከዛ ከብቶችን እንዳለ ሽጦ ያለኝ አህያ ሽጦ በጎቹን ሽጦ ያንን ልጄ ልክ ከብቱን ሲሸጥ ማለት ነው ገና 10 አመቷ ነው። ከዛ ልክ ሊያሻሽጣቸው ሰው ሲያመጣ አይኔ አይም ብላ ማታቀው ከቡታጀራ አስብ ከኬላ ቡታጀራ ከቡታጀራ ዝዋይ ከዝዋይ መቂ ብላ ምን እንደወሰዳትም አይታወቅም። እዛ ሄዳ ልጄ ጠፋች ተብሎ የልጄ ደግሞ ጭዋት ወይኔ ልጄ በቃ አንድ ሴት ልጄ ብዬ ከዛ አክስቷ ከመቂ ተቀበለቻትና እሷ ጋር ያዘችልኝ። ልጁን ይዞት ቤቱን ዘግቶት አሩሲ ያደገበት ሀገር ስለሆነ አሩሲ ሄደ። ያንን ከብቶቹም ያለውንም ጥርቅርቅ አርጉ በባዶ ማለት ነው። የት ልግባ የት ልሂድ? እንግዲህ ቤቱን ተዘግተዋል። ያ ሁሉ የተከልኳቸው እንሰቶች ጠፍተዋል። በቃ እኔም አልገባም ወደዛ አልመለስም ብዬ ቁጭ አልኩኝ። አረብ ሀገር ላይ ስንት አመት? 5 አመት ሳልገባ ወደዛ ሳላያቸው ማለት ነው። 6 አመት 5 አመት ቁጭ። ይሄው ልጅ ደግሞ ታመመ ሲባል ተመልሶ ያው ልጅ መጀመሪያውን ልጅ
ታመመ ተባለኝ። በጣም እጅ ቆረጠ። በቃ እናቴ ይላል፣ በቃ እናቴ ይላል። በጣም እሱ በቃ ሌላ ሆኗል። ጭንቅላቱ ይነካብሻል። እሱ በጣም ታመዋል ምናምን በቃ እናቴ ብቻ ነበር የሚለው። አክስቱ ስደርስለትም እናቴን እፈልጋለሁ ሲል በቃ አንድ ነገር ይሆንብኛል ብዬልሽ የዛሬ 4ተኛ ዓመቴ ነው። አስኮ አካባቢ ነበር የሚኖረው። ከዛ እሳ ሄዱ። ሲሄድ ልጄ በመንፈስ ተይዘዋል፣ በጣም ታመዋል፣ እጁ ቆርጠዋል። እና በዚህም ስልሽ እንደውም አልጨረስኩልሽ። በዚህ መከራ እዛ መከራዬን ሳይዛ እንዲህ ስሰቃይ ሲያይ አንድ ቀን ገመድ ይዞ ወጣ። እንደዚህ እዛው እያለው በጣም ተናዶ ማለት ነው። እንደዚህ መሆን እንዲህ ሲያስቃኝ እንዲህ ሲል ሲቆጣ ምንም ሲያይ ከዛ አንድ ቀን ገመድ ይዞ ወጣና 8ኛ ክፍል ነው በእንጨት ላይ ተሰቀለብኝ። ከዛ ትንሽ ይሄኛው ታናሽ ወንድሙ 3 ዓመቱ ነበር እየሮጠ እሱ አይደለም እሱ በላ 10 ዓመት አካባቢ ነበር እሱ። ከዛ ኳስ ገመድ ጥቢ የሚጫወቱበት አላለም፣ ኳስ በገመድ አስሮ እንደዚህ በሚጎ እሱ ትንሹን ይወዳልና እሱ አብዬ ይላል። እኔ ደግሞ ምን ባገኘውልሽ ብዬ ገበያም ላይ ቁብ አከፋፍላለሁ፣ ቡና ምነግዳለሁ፣ ገበያም ላይ ቁብ አከፋፍላለሁ። የሴት ልጅ መከራ ሁልጊዜ የማያልቅም። በእውነት የኛ መከራ ያምጣው። ከዛ ገመዱ አንስቶ ለካ ይዞት እየሮጠልሽ ወርዷል። ከዛ ብዬ ገመድ ይዞ ወረደ ሲለኝ ወዴት ወረደ ለዋል። ወደዚህ እስከምደርስ ድረስ እንጨት ላይ ወጥቷል፣ ታንቋል። ገመዱ አንገት ውስጥ ገብቷል። አሁን አንገቱ የምታይ እንደዚህ ሰንጠረዛለሁ። እዛ ጮህን ስንጮህ ተማሪዎች አሉ በእኛ ትምህርት ቤቱ አጠገብ ነው እየበረሩ ደርሶ እየጮሁ ያልጅ አውርደን እዛ በቃ ሞቷል። ስታወርደው አንገቱ ተቆርጦ ገመዱ ገብተዋል። ከዛ እግዚአብሔር ደግሞ አልቆረጠብኝም፣ እንዴት ይቆርጥብኛል? በህፃንነቱ እንዳይጠፋብኝ የተንከራተትኩለት ዛሬ ደግሞ በገመድ እንዳይሞትብኝ ፈጣሪን ጠበቀውና በ3 ቀኑ ይዘነው ሐኪም ቤት ሄድን። በ2 ቀን እሱን ደሞዝ ሊቀበል ሄዶ ነበር። በማግስቱ በፈረስ ጭነን እዛ ቦታ ደረስነው። ሐኪሙ አላክምህም አለው። ይህ እንደዚህና እቺ እናትህ ነች? አዎ። ስንተኛ ቃል አስተማረችም? አስተምራኛለች። ስንተኛ ክፍል ነህ? 8ኛ ሚኒስትሪ ጨርሻለሁ። እስኪ ላምጥቼ ነው። እና ታዲያ እንዴት ትሞታለህ? እንዴት እንደዚህ ያህል በዚህ እድሜ አስተምራሃለች? አዎ። 8ኛ ክፍል አድርሳሃለች? አዎ። እንዴት ምንድን ነው ያጠፋው? ምንም በቃ እሱ ለካ ያ ሁሉ የሚሆነውና የሚፈጠረው ነገር በጭንቅላቱ ላይ አለ። እግዚአብሔር ማዳንልኝ። ያ ሁሉም ደግሞ ተመልሼ ስገባ ታሞብኛል። እሱን እንደምንም ብዬ ታክዬ እሱ እንዲድንልኝ አርጌ ድኖልኝ ተመልሼ ደግሞ 1 ወር ከ15 ቀን ነበረ እረፍት የተሰጠኝ። ተመልሼ ይቺው አረብ ሀገር መጣሁ። ከመጣሁም አልተመለስኩ። አሁን ደህና ነው። የእሱ ሚስትም አሁን በቃ የ2 ቤት ነው የማስተዳድረው። የእነሱም ቤት እኔ ነኝ ክራይ የምከፍለው፣ የኔም ልጆች የ2ቱን ክራይ የምከፍለው እኔ ነኝ። የነዛ አሁን 2 ልጆች ወልዳለች ሚስት። በቃ ላሰራላትና አረብ ሀገር ትሂድና ሰርታ ትምጣ። አንተን ደግሞ ታስተዳድራለች፣ ልጆቿን ታስተዳድራለች አልኩኝና አሁን ወሯ ሊሆን ነው። ሳውዲ አረቢያ ላኳት ማለት ነው ሚስቱን፣ የእሱ ሚስት እንድታግዘኝ። እስከ ዛሬ ይኸው እኔ ነኝ የረዳኋቸው ያለሁት። እና ይሄ ልጄ ለምንድን ነው? አንደኛ እግዚአብሔር ስላለኝ ነው። ይሄ ልጄ ደግሞ በእኔ ምክንያት የኔን ስቃይ አይቶ ለእንደዚህ አይነት ነገር እንትን ያለው የኔን ስቃይ አይቶ ነበር። እግዚአብሔር የተመሰገነ ይሁን። አሁን እሱም ደህና ሆኖልኝ ልጆቹን ይዞ በስነ ስርዓት አሁን ሰራተኛ የሚቀጥር መሰል ቅጥር ሲባል አልቀጥርም አለ። እንጀራው ጋግሮ ወጡን ሰርቶ የልጁን ፀጉር ሰርቶ ትምህርት ቤት እየላከ ልጆቹን ይጠብቃል። ነይ እናቴ በቃ እኔ ያሳርፍሻለሁ ነይ ይለኛል። ነይ ላሳርፍሽ፣ ነይ በቃሽ፣ ይበቃሻል
የእሱ ሚስት አብይዬ በቃ አሁን ሂጂ፣ እኔ ተረኛ አለው፣ አንቺ የከፈልሽው ዋጋ እኔ እከፍላለሁ፣ በቃ ሂጂና እረፊ ትለኛለች። እንደዚህ አይነት ደግሞ ልጅ የእሱ ሚስት ማለት ነው። ሂጂ ረፊ፣ በቃ ተረኛ ነኝ እኔ ብላ ይሄ ሁሉን አስቢ። አሁን መጨረሻ እዚህ ሀገር ከመጣው በኋላ ያ ሁሉንም ረሽጦ ዛማሩ ሲሄዶ ሳይሳካለትም ያለው ብር ከጨረሰው በኋላ ተመልሶ ያ ልጅ ይዞ ተመልሶ ቡታጀራ ገባ። በቡታጀራ ቤት ተከራይቼላቸው ልጆቹን እንዲሰበስብ አድርጌ በሰብስበ ልጆች ያዝ በቃ ይዛቸው። እነዚህ ሁለት ልጆች ደግሞ ፈር እንዳይወጡ ከትእዛዝ ውጭ እንዳይሆኑ፣ ሴቷም ልጅ አንድ ነገር እንዳትሆን፣ አንተ ካለ ከጎናቸው ጥሩ ነው ብለን ቀለብ ሸምተን ቁጭ በላ ልጆቹ ይማሩ በስነ ስርዓት። ልጆቹን እያሰቃየብን፣ ልጅቷን እያሰቃየብን፣ ልጅቷን በቃ ስትወጣ ጭቅጭቅ፣ ስትገባ ጭቅጭቅ፣ ለልጅቷ ለገዛ ለወለደው ልጁ ተሰቃየች። ልጅቷ ራሱ እዛ እያየች አከራዩን የሁሉ ነገር ስለምታይ አከራዩ አንድ ነገሩ ወሰነች። ከዛ ይሄ ልጅ ከአቅሟ ቤታችን ከአቅመ አዳም አልደረሰች፣ ህፃናት ነች። እቺ ልጅን እንደዚህ እንትን ሲል ወይ አንድ ነገሯን ይመታታል፣ ምን ላርግ ብላ ስትጠይቅ፣ ከዛ በኋላ እቺ ልጅ ቁጭ ብለ ለምን አይበላም? እንጀራ ጋግራለሁ፣ ልብሱ አጥብለታለሁ፣ ግን ይሳደባል፣ ምን ላርገው አለች። ከዛ እሺ አከራዩ ጥሩ አከራይ ገጠማቸው። ቤቴ እንዳትመጣ፣ ደጄ እንዳትመጣ። እነዚህ ልጆች ፖሊስ አምጥታ ነው ያስያዘችው። ልጅቷን ሲመታት፣ ለገዛ ልጁ ሲመጣት ፖሊስ አምጥታ አስያዘችው አከራዩዋ። ሁለተኛ እነሱ አጠገብ እንዳይደርስ ተደርጎ ይሄው አሁን ልጆቹ በስነ ስርዓት 8ኛ ክፍል ይማራሉ። እሱ የዛ የሰራሁት ቤት አለ ከላይ ገጠር ላይ ደክሜ የሰራሁት ቆርቆሮ ነበር፣ 64 ቆርቆሮ እዛ አለ። የአያቱን ቤት ትልቅ 96 ቆርቆሮ አለ፣ እዛ ይኖራል። እና ብዙ መከራዎች የምናየው ሴት ልጆች ነን። ብዙ መከራ፣ ብዙ ስቃይ። ግን ከዚህ መካከል ደግሞ የወለድናቸው ልጆች በአግባብ ምክር እናት ዋጋ መክፈል አለባት። ከቻለ እሱም ዋጋ መክፈል አለበት። እሱ ደግሞ መክፈል ካልቻለ ልጆቻችንን እናቶችን እንደዚህ አሁን በቁም ነገር እሱ በቅቶልኝ ይኸው ሳውዲ አረቢያ ሄዳ ሚስቱ ለቤቱ ታስተዳድርልኛለች ከዚህ በኋላ ማለት ነው። የዚህ ልጆች ማየት ራሱ መታደል ነው እህቶቼ። ብዙ መከራ አለ። ሴት ልጅ የማትችለው ነገር የለም። እንደ ሴት ልጅ መከራ የሚችል ልጅ ሴት የለም። ብዙ መከራ አለ እና በዚህ መካከል አቡዬ እግዚአብሔር ይመስገን አሁን በጣም ደከመኝ ታውቂያለሽ። በቃ የአረብ ሀገሩም ስራ ደከመኝ። እዛ ጉልበቴ ደክሞ ነው የመጣሁት ኢትዮጵያ ላይ። እዛ ደክሜ ስለመጣው እዚሁ 10 ዓመቴ ነው። 10 ዓመቴ በቃ አሁን እንዲህ ላለው ደግሞ እንዴ ይህ አሁን ሄጂ ደግሞ የት ነው ማርፈው? እንዴ ቤት ሳልገዛ እኔ እዚህ አሁን ትኬት ስቆርጥ ይስቁብኛል። ይደርሰኛል ብለሽ ነው? አይድረሰኛ እንዴ ሚስኪኖች እያገዝኩ እኮ ነው እላችኋለሁ። እንዴ ስለሚደርሰኝ ብዬ አይደለም፣ ሚስኪኖች አግዛለሁ። በዚህም እግዚአብሔር ይጎበኘኛል እላችኋለሁ። ግን ሁሉንም ድካም እግዚአብሔር ካሳለፈን በልጆቻችን እናርፋለን። ልጆቻችንን በምንም ይሁን ይድላም አይድላንም ልጆች መያዝ፣ ልጆች ሰው ያለ መስጠት። ይህ ሰው ስላልሰጠው ነው ምረካው ልጆች፣ ጉድፈቻ ስላልሰጠው ነው የረካሁት ልጄ፣ ውጭ ሀገር ስላላኩት ነው ዛሬ እነዚህን እሱ የወለደው አበባን ያየሁት። እና እናትዬ ሁሉ መከራ አሳልፍ ያለው አንድ ልጅ አሁን ዱባይ እያሰራሁለት ነው። አቢባዬ ዱባይ እንዲመጣልኝ እያሰራሁለት ነው። እግዚአብሔር ደግሞ በሱ ያሳርፈኛል። እና ይሄ ነው አቢባዬ። የመጀመሪያ ልጅሽ የ27 ዓመቱ ሚስቱን ወደ ሳውዲ ወሰድሽለት። እሱ ስራ የለውም ኢትዮጵያ ውስጥ የለው። ለምን አይሰራም? ምን ይስራ?
ውሰጂ። ኢትዮጵያው ምን ይስራ? ምን ይሰራል? ምንም የለውም። ስራ ሳይኖረው ሚስት ያገባው እና በ17 አመቱ በእኔ ብር ነው ያገባው። አቡዬ በ17 አመቱ ብር እየላኩ ያገባው። አዎ በ17 አመቱ አገባ። በ3 አመት ቆይታ ነው የወለደችው። አሁን እኮ የ6 እና 5 አመት ልጅ አለው። 2 ልጅ ነው አይደል? የ3 አመት 2 የኛዋ 3 አመቷ የኛዋ 5 አመት ሳይኖረው ሚስት ምንም የለው። 2 ልጅ መውለዱ በምን ሊያስተዳድራቸው ነው? ባትኖሪ አዲስ አበባ ላይ ስራ ነበረው አቡዬ። ልብስ ይሸጥ ነበር። ይህ ልብስ አዙሮ የሚሸጡት አለ አይደል? እሱ ይሸጥ ነበር። ከታመመ ጀምሮ ማለት ነው። ያም ስራ የሚባል ነገር እንትን አለ። በጣም ከባድ ነው የታመመው። በቃ ከታመመ ጀምሮ ስራ ምንም የለም። አሁን እሱ ምንም ይሁን ውሰጂኝ አንቺም የሌላ ሀገር በቃ ሊሄድና ልስራ ይላል እሱ። አሁን የእሱ ታናሽ ነው የጀመርኩለት ማለት ነው። የእሱ ታናሽ ሹፍርናም ይችላል። ሹፍርና ነው የሚሰራው። አሁን እዚህ ዱባይ ጀምሬለታለሁ። ስንት አመቱ ነው ዱባይ የጀመርሽለቱ? የእሱ ታናሽ 23 አመቱ። 23 በ4 አመት ነው የሚበላለጡት። ስለዚህ የ23 አመቱ አላገባም አይደል? እሱ ኖ እሱ አላገባም። ኦኬ እሺ። የእሱ ታናሽስ? የ23 አመቱ ታናሽ ሶስተኛው ልጅ ሴት ናት መሰለኝ። ሶስተኛዋ ሴት ነች። ስንት አመቷ ነው? ሴት ነች። ስንት አመቷ ነው? እሷ ብዙ ቆይታለች። ወደ 18 አመቷ። እሱ በታሰረበት በኋላ ነው የተወለደችው። አባቴው በታሰረ በኋላ ተፈቶ ሲመጣ 18። አራተኛ ልጅሽስ? እሱ ወንድ ልጅ ነው። ስንት አመቱ ነው? እሱ ወደ 16 እሱ 16 አመቱ 16 ይማራል። 8ኛ ክፍል ሚኒስትሪ ነው። አዎ እሷም ሚኒስትር ነች። እሱ በፊት በአግባቡ የሚያስተምራቸው ስላልተገኘ እኔ አሁን እዚህ ተረጋግቼ እዚሁ ከተቀመጥኩ ነው ሰብስቤ እያስተማርኳቸው ያለሁት ማለት ነው። ኦኬ እሺ። የ23 አመቱ አሁን ዱባይ የጀመርሽለት ትምህርት ጨርሶ ነው? 10 ጨረሰ። የሙያ መጣለት። አልማርም አለ። ኦኬ ጥሩ፣ በጣም ጥሩ። ደርሰውልሻል፣ ትልልቆች ሆነውልሻል። አንቺ ጎበዝ ጀግና እናት ነሽ። ግን አንቺስ መቼ ልታርፊ ነው አቡዬ? በጣም 3 አመት እቅድ አቅጃለሁ አቡዬ። አሁን ከዚህ በኋላ ማለት ነው። ከዚህ ጥር 1 ጀምሬ እቅድ አቅጃለሁ። ልትገቢ አቅጃለሁ። ጥር 1 ጀምሬ ለ3 አመት እዚህ ሀገር ልሰራ አቅጃለሁ። ለ3 አመት ከዚህ በኋላ ማለት ነው። ከ3 አመት በኋላ ምንም ይሁን ምንም አልሰራም። ይፈለግ ይሁን አንደኛ ልጄ እናንተ ልጅ አሁን 42 አመትሽ ነው። እድሜሽን ሳሰላው ከወለድሽበት ጊዜ ጀምሮ የ27 አመት ወጣት አድርሰሽ ጎበዝ ጀግና እናት ነሽ። ስለዚህ በ45 አመትሽ ትገቢያለሽ ከ3 አመት በኋላ። አዎ እገባለሁ። ደግሞ ፈጣሪ ያሳካል። እግሬ የሚያመመኝ ነው። በቃ ሰዎቹ በጣም ይወዱኛል። እዚህ ያለሁበት በጣም እመቻቸዋለሁ። ልጆቻቸው 2 መንት እያሉ በጣም ነው የሚወዱኝ እና ምንም እንትን የሚሉ አይደሉም። እወጣለሁም እረፍትም አለኝ። ከ12 ሰዓት በኋላ ስራ ከ11 ሰዓት በኋላ ስራ አልሰራም። ያው ተነጋግረን ነው ከሴትዮዋ ጋር ከዚህ ማታ አልሰራልሽም ብዬ መብቴን አስከብሬ ከዛ በኋላ ቁጭ እላለሁ። እንደዚህ እናንተና አንቺ ስታወሪ ያዳምጣለሁ እና እንደዚህ ጋር ገብቼ አንቺ የምትሰጫቸው ትምህርቶች ሁሉንም እሰማለሁ። ከአንቺ ወስጄ እንኳን ብዙ ሰው መክራቸዋለሁ። አቢባ ጋር ሂዱና ይህን ስሙ እያልኩ ለምንድነው ብዙ ነገር ከአንቺ እዚህ የተማርኩት ነገር አለ። እኔ ባለፈው ያቺን አስወረድኩ ሲሉ አለቅስ ነበር። ለምንድን ነው የሚወርደው ልጅ ብዬ። እኔ ግን እግዚአብሔርን አመሰገንኩት። እንኳን ልጄን አላስወረድኩ። ይሄው ዛሬ 2 ጀግና ልጆች ወልደ በመከራም ቢሆን መከራ ምንም ባይደላኝም ዛሬ እነዚህ ልጆች ማሳደግ መታደል ነው አይደል? እነዚህ ልጆች ማድረስ ትዳር አይመቻችሁ። ካልተመቻችሁ አልተመቻችሁም ነው በቃ። ልጃችሁ እንዳትጥሉ።
ልጆቻችሁ አትበትኑ፣ ለእህትም አትስጡ። የምመክራችሁ ምክር ይሄ ነው። ለማንም አትስጡ። ለልጆቻችሁ ስትሉ ጥቆሩላቸው። አሁን እኔ ከፍ ብሎልኛል አይደል? አዎ፣ ያን የከፈልኩት ዋጋ ዛሬ እያለቀሱ ነው ልጆቼ። ይሄኛው ልጄ ትንሹም እናቴ አንቺን እኔ ነኝ የማሳርፍሽ። አሁን ዱባይ ባለፈው ተበልተን የሆነ ሰው በልቶን እንደገና ደግሞ በአዲስ ነው ለዚህ በዚህኛው ደግሞ ሲያ ፋሽን አቡ ታቀኛለች አለኝ። ሲያ ፋሽን አቡ ታቀኛለች አለኝ። ሲያ ፋሽን ልብስ ነጋዴው እሱ ቪዛ ይሰራል። አዎ እሱ አቡ ታቀኛለች። ልብስ እንደሚሸጥ ይሰራል። አሁን ይሰራል፣ እንደዚህ ይሰራለሁ አለ። ከዛ አቡም ታቀኛለች አለ። እሺ አልኩት እኔ በእምነት በቃ አሰራለት ብየዋለሁ። እግዚአብሔር አሁን አርፋለሁ። አቡዬ ለምንድን ነው እኔ አሁን ለእህቶች የምሰጣችሁ ምክር ምንድን ነው? ባይሆን ባልሆነ ነገር ውስጥ መጀመሪያ እኔ አሁን ያን የሚሰበስበኝ ቀድመሽ ከፍለሽ መተሽ እዚህ ቤት እንዳታለቅሺ፣ ፕሮሰሱ ሲያልቅልሽ ቀድመሽ አላለቅስም። አልቅሻለሁ። 250 ተበልቼ አልቅሻለሁ። ሌላው 250 ሺህ እንዳትበይ፣ ልጅሽ እግሩ ዱባይ ሳይረግጥ ምንም አይነት ክፍያ እንዳትፈጽሚ በኋላ እንዳታለቅሽ። እሺ እሺ እማዬ። እና ሁላችሁም የምመክራችሁ ባልም ያገባችሁም ያላገባችሁም ተጠንቀቁ። ያላገባችሁ ተጠንቀቁ። የምትገቡበት ቦታ መጀመሪያ በደንብ አይታችሁ ወይ። ያገባችሁ ደግሞ ቅድሚያ እራሳችሁን አሳልፋችሁ ለወንድ አትስጡ። በቃ ቅድሚያ ለወንድ አሳልፋችሁ አትስጡ። አርግዛችሁ ደግሞ ልጃችሁን አታስወጡ። በቃ መከራም አይታችሁ አሳድጉ። እግዚአብሔር በጣም 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 ያዝንብናል። በቃ ስለዚህ ልጅ አውጥቶ መጣል ማለት አስቡ። ለሚቀጣይ ፍሬ ስጠኝ ብንለው ይሰጠናል? እግዚአብሔር አይሰጠን። ስለዚህ ተጠንቀቁ፣ ለሌሎችም ሸክም እንዳንሆን። እኔ ለምንድን ነው አፈር ዲሜ የበላሁት? ስንዴ ታውቂያለሽ አቡዬ? ስንዴ ሼት አይተሽ ታውቂያለሽ? የስንዴ የሚዘራ ሼት አይተሽ ታውቂያለሽ? እኔ ወልጄ ሴት ልጄ የስንዴ እሸት በሳት ጠብሼ በልቻለሁ። የምበላው አጥቼ አራስ አትሞትም። በቃ አትሞትም። አልሞትኩም። ችግር አልገደለኝም። ጊዜ ሲደርስ ነው የምሞተው። ችግር ያጠነክራል። አልፎ ሲወራ ደግሞ ደስ ይላል። በሰዓቱ አንቺ ብቻ ነሽ የምታውቂው ያንን ያሳለፍሽ መከራ። ግን አልፎ ሲወራ ደስ ይላል። ግን ችግር ያልገደለ ችግር ያጠነክራል። ስላልገደለሽ ያጠነከረሽ ችግሩ። ካልገደለሽ ካልሞች ትጠነክሪያለሽ። ሌላ ምን አማራጭ አለ? ስንዴ አራስ ስንዴ ትበላለች፣ የስንዴ ሼት ትበላለች። አራስ አስቡት እንግዲህ እስኪ የሆነ ሰው እርቦኛል የሆነ ደረቅ ነገር በላው ልትሉ ትችላላችሁ። የስንዴ እሼት አራስ ትበላለች? አትበላ። በ3 ቀን የስንዴ እሼት ጠብሼ በላው። ለምን? ለነፍሴ እንዳልሞት። ያ ምንድነው? ጥንካሬ። እግዚአብሔር የዕለታችሁ ዕለት እንጂ አትሞቱም። ከሌ በምን ሞተ ከሌ በምን ሞተች አይደለም። እግዚአብሔር የፈቀደላችሁ ቀን ነው የምትሄዱት። ግን ለልጆቻችሁ ዋጋ ክፈሉ። ለልጆቻችሁ በርቱ። ልጆቻችሁ ለሰው አትስጡ፣ አደራችሁ። በየትኛውም በኩል ልጃችሁ አመጣችሁት፣ ለሰው አትስጡ። እኔ ይህን ነው የምነግራችሁ። አቡዬ ብዙ ጊዜ እዚህ ጋር ስታለቅስ አያታለሁ። የሰው ሰጥታችሁ ውጭ ሀገር አሁን አለፈለት ከአንዱ ተጠጋ ተብሎ ይሄ ጥቅም ፍለጋ ነው ያን ልጅ የምንፈልገው። መጀመሪያ ለምን እሰጠዋለሁ? በቃ ስለዚህ ያንን ልጁ እዛ ሀገር ስለተወሰደ እዛ ሀገር ስላለፈለት አሁን እኔን እንዲያድሰኝ ነው ያ ልጅ የምፈልገው። እኔ ይሄን ነው እንዲህ ብዬ ነው የማስበው። በዛ ሰዓት እኔ የሚሰጥበት ሰዓት ነበር። እንዳውም ባይገርማችሁ እንዴ የሚሰጥበት ሰዓት ነበር። አቡዬን የወለድኩበት ሰዓት ያኔ እኮ እንዳለ የውጭ መጥቶ የሚያፍሱ አልሰጥም። ልጄ ደሜን ሰጥቼው ነገ በቄት አገኘዋለሁ። አሁን ሲያልፍለት ልጄን ከለያያችሁ አቡዬ አስተዋውቂልኝ። አቡዬ ለምን መጀመሪያ ለምን አስተዋውቅ? መጀመሪያ ቄጥ መሰብሰብ ነው። ካልተሰበሰበ በኋላ ደግሞ ልጅሽን አሳልፈሽ ለሰው አለመስጠት። በቃ ልጅሽን መያዝ እንዴ ግቢለት ሰራተኝነት ምን ክብርሽን ይቀንሳል? ያንቺን ነፍስ ለማደስ ሌላ ባል ልታገቢ? እኔ ለልጄ ብዬ ለልጄ አያችሁ፣ እንደውም ወንድም ጨመርኩለት። ልጄ አባት ሆነው እንዴ እንደገና አንቺ ልጅሽን ለሰው ሰጥተሽ ለውጭ ሀገር ሰጥተሽ ከፍ ሲል ሲያድግ ልጄን ፈልጉልኝ ታይቶ ነበር ልጄን እኔ ይሄ ጥቅም ፍለጋ ነው። ያ ልጅ ደህና ቦታ ስለተቀመጠ እንዲፈልጌ ነው። ይሄ አልፈልግም። እኔ እንጃ እኔ ከብደኛል። ጀግና እናት ነሽ። መጀመሪያ ቂጥ መሰብሰብ አለች። ይቅር ይበለኝ ለሚዲያ የማይመጥን ቃል
እና ትዕግስት በጣም ነው የምናመሰግነው። ባሌ አወላለድ የምንወልድ ሰዎች በጣም እንጠንቀቅ። እውነቴን ነው የምላችሁ፣ እንጠንቀቅ። መጀመሪያ ከመሆኑ በፊት እንጠንቀቅ። በቃ የሚሆነን አውቀን የምንወድቅበት እንውደቅ። ካልሆነ ደግሞ ሰው ቤት ሰርተሽ እበት አውጪለት። ምን ችግር አለበት እንዴ? ለአንቺ ነው እንዴ? ለህይወትሽ ልታድሽ ያለበት አውጪለት። ልጅሽ ነገ ጠዋሪ ይሆንሻል። እኔ ዛሬ እዚህ ቢሮት ልሙት ትዕግስት ሞተች። አዎ ምን አላት? እረ ልጆች አሏት። በቃ አያችሁ ልጆች አላት እባላለሁ። እና ዋጋ ክፈሉ ለልጆቻችሁ ላችኋለሁ። ልጆቻችሁ አታውጡ። ከማህፀናችሁ አውጥታችሁ ለሽንት ቤት አትጣሉ። እግዚአብሔር የሰጣችሁ በረከት ነው። ያ ከመሆኑ በፊት መጠንቀቅ፣ ከሆነ በኋላ ደግሞ አሳድጊው። ወሬ ሳምንት ነው በቃ። ከዛ በኋላ ልጅሽን አፈር በልተሽ ሰው ቤት ሰርተሽ አሳድጊ። ነገ ጠዋሪሽ ይሆናል። ልጅሽ ምን እንደሚሆን አታውቂ። ስለዚህ በጣም ተጠንቀቁ ነው የምላችሁ። እንዲህ ቲክቶክ አለም ሲታይ እንደ ዋይን ጨፍኖ ልጥፋ ያስብላልና ምኑንም ይሄንን ሳይሆን የምንከተለው በእውነት የምትይዙት አሁን ጊዜው ቴክኖሎጂ ነው። አሁን ጊዜው ጥሩ ጊዜ፣ የኛ ጊዜ ጨለማ፣ ስልክም የለም እኮ የኛ ጊዜ። አሁን በሁለት ተች አይ የዛን ጊዜ አለው የሚባልበትም የለም እኮ። ተጠንቀቁና ራሳችሁ የሚሆናችሁ የጊዜያዊያችን ለጊዜያዊያችን የምንወድቅበት ሳይሆን እስከ መጨረሻ የምንዘልቅበት አይተን እንግባ። ለልጆች ጠራ እንሆን፣ ለራሳችንም ጠራ እንሆን። በመልካም ልጆቻችንን እናሳድግ። አቡዬ ተባረኪልኝ። እኔ እናት በጣም እናመሰግናለን። ልጆችሽ በእጅሽ ይደጉ። አሜን። እግዚአብሔር በሰላም ይፍታሽ። እኔ ሴት ነች ወንድ ነው ሲባል እዚህ ጋ ነኝ፣ ቴክስት ቆርጭ እዚህ ጋ ነኝ። የትም አልሄድም፣ ከስርሽ ነው የምንደፋደፈው። አመሰግናለሁ። እና አቡዬ በሰላም የሀገሩ አምላክ የሚስኪን አምላክ የሀገሩ አምላክ እግዚአብሔር በሰላም ይፍታሽ፣ ጸጋ ይብዛል። ሰው ይውደድሽ፣ ከዚህ በላይ ሰው ይውደድሽ፣ ጤንነት ይስጥሽ፣ ባልሽ ይባርክልሽ፣ አይምሮ ይባረክ፣ ልጆችሽ ይባረኩ፣ ይሁኑልሽ። ከላይ ደርቢበት። አሁንም በእውነት ማታ ከላይ ደርቢበት ሲልሽ ከስር እየሰማሁ ነበር እዚህ ቁጭ ብዬ። ከላይ ደርቢበት። ክፉ አይንካሽ። ይኸው እኔ አፈር ብሆን እነዚህ ልጆች ይሸከሙኛል ነገ። እሺ እንደዛ ነው ማሰብ ያለ። ልጆቻችሁ መስዋዕት ሁኑ ለልጆቻችሁ። እሺ አደራ ወልዳችሁ ለሰው አትስጡ። እኔ ይሄ ነው የምላችሁ። ለእህትሽም አትስጪ፣ ለእናትሽም አትስጪ፣ ለወንድምሽም አትስጪ፣ ላጎትሽ ለከሌም አትስጪ ልጅሽ። እሺ ልጅሽ በእጅሽ አሳድጊ። እኔ